4 ኪሎንና 4 ኪሎዎችን ከማፍረስ እለፉን አልልም። ነገር ግን አንድ ነገር ከወዲሁ መታወቅ አለበት። 4 ኪሎ ለውበትም ሆነ ለስነ ምግባር ትርፍ ስትፈርስ የምንጠፋው እኛ ኪሳራዎቻችሁ መሆናችንን እኛ 4 ኪሎን የተጣባን ነዋሪዎች ያኗኗር ባህላችን በአካባቢው ተጽዕኖ ስር ወድቋልና በመኖሪያ ለውጥ ከሚጸድቀው የ4 ኪሎ ተክል ይልቅ የሚጠፋው ያመዝናል የሚል ግምት አለኝ። እኛ ተላምደነው ወደ መኖሪያ ግብአትነት ቀይረነዋልና እሱን ስናጣ ይበርደናል፣ ይርበናል፣ ይጠማናል፣ ጤና እናጣለን፣ እንሞትም አለን። አባቴ ለነዚህ ሰዎች መታረዝ መራብና መጠማት ምክንያት መሆኑ ነው። እንዲሁም ለነሱ ማለቅ ጭንቅላቴን ተጭኖ የነገሩ ክብደት ተሰማኝ። ጥናቴን ከማከናወን ይልቅ 4 ኪሎዎችን የመላመድ ስሜቴ ጠናብኝ። አባቴ ቀጠለ። የየትኛውም ሀገር ሀብት የተከማቸው በጥቂት ሙጃዎችና ድሆች መጨፍጨፍ ነው። ሁለቱም የማያፈሩበትን ለም መሬት ሙጥኝ ይላሉ። ያ መሬት ደግሞ ተፈላጊ ነውና የሁለቱም ሕይወት አደጋ ላይ ይወድቃል። መሬትን ለሙጃና ለድሃ መተው ጠፋ ሀገር ያስታቅፋል። አባቴ ሀብትና ድሃ ሲነሳ ለምን እንዲህ የሰሉ ቃላትን እንደሚተፋ አይገባኝም። ሙጃና ድሃን ምን እንዳደረገው አልኩት። ሙጃ ድሃ አታስለፍልፊኝ። ያም ሆነ ይህ ከኔ ጋር ግንኙነት ያላቸው ድሆች ሙጃ ጋር ሄደሽ ምንም እንድትሰሪ አልፈቅድም። ከተማው በድሆች ምንጣሩ ላይ ተግቷል። ወደ አንዱ ጠጋ ብለሽ ጥናትሽን ስሪ ብሎ ፊቱን ወደ በሩ መለሰ። ጤና ይስጥልን ሀብል ተረክ ቤት ከዓለማየሁ ገላጋይ ተወዳጅ ሥራዎች መካከል አጥቢያ የተሰኘውን ጽሑፉን ልናጋራችሁ ወደናል። ይህንን ቪዲዮ እየተከታተላችሁ ያላችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ነው። ስለምታደርጉልንም ሁሉ በማመስገን አጥቢያ በዓለማየሁ ገላጋይ ተጻፈ። በሀብል ተረክ ቤት እንዲህ ተሰናዳም። ሐሳብ ተጫጭኖኝ ካልጋ የተነሳው እንዲህ ያለ ስሜት ሲያድርብኝ አባቴ ዕድሜ ላይ ሩጬ የደረስኩበት ይመስል እኩያነት ይሰማኛል። የወትሮ ባህሪ እንደ ደመና ተገፎ ግጥጥ ያለ እውነት ግንባሬ ላይ ይወጣል። ይህን የአዘቦት ባህሪን አባቴ በዘዴ ያልፈዋል። አብዛኛውን ጊዜ ከተጫጫነኝ ሐሳብ የሚያወጡኝ ያነጋገር ፈሊጦች አሉት። ከአባት ጋር መፋጠጥ ለሴት ዝንጀሮ ማንሰጣት የወንድ ዝንጀሮ ድርሻ ነው። ንግግሮቹ ድንገተኞችና ያልተጠበቁ ስለሚሆኑ የእውነቴን ጨረሮች አቅጣጫ ይስታሉ። ሳልወድ በግድ ቧልታዊ ንግግሩን የማመናተል ባተሌነት ይጠናወተኛል። እውነቴን እኮ ነው ታፌ እለዋለሁ። አባቴን ለምን ታፌ እንደምለው አላውቅም። ስሙን አሳጥሮ መጥራት መቼ እንደጀመርኩም አላስታውስም። ምናልባት ገና ኮልታፋ እያለሁ ላጠራር ስለሚያዳግት ያኔ ጀምሬ በዚያው ቀጥዬ ይሆናል። አንዳንድ ጊዜ ጥሩ ስሜት ሲሰማኝና መቃለድ ሲያምረኝ ታፈሰ ሀብቱ ብዬ በሙሉ ስሙ ጠራዋለሁ። ይህኔ ፊቱ መስመር ሳያወጣ የውስጥ መፍነክነኩን እየገለጸልኝ እርጥባን ታፈሰ ሲል ሙሉ ስሜን ጠርቶ ብድሩን ይመልሳል። አንዲት ዝንጀሮ ለአባቷ የምታቀርበው እውነት ይኖራታል፣ አቀራረቧ ግን ከወንዱ ዝንጀሮ ይለያል ይለኝና መጀመሪያ የሌሊት ልብሷን ትቀይራለች። ብዙ ጊዜ ቤት ውስጥ ቁርስ መብላት አያሰኛትም። ስለዚህ ሬስቶራንት ሄዳ ብርሃናማ በረንዳ ላይ አባቷን እያጎረሰች ጥያቄዋን ታቀርባለች። አባት ጉርሻውን እየተቀበለ ጥያቄውን ከቻለ ይመልሳል፣ ካልቻለ ብቸኛ የበላዩ ለሆነው ለእግዚአብሔር ሪፈር ይጽፋል። ቁርስ ላይ እስክንቀመጥ መንገዱ ሁሉ ለዛ ያለው ቀልድ ነው። አልፎ አልፎ ጸጉራም ቀይ እጁን ከመኪናው መሪ ላይ ያነሳ አንገቴን ዳበስ ያደርገኛል። ይሄ የአባቴ ድርጊት ለእኔ ትልቅ መልእክት አለው። የመመካትና በሰዎች የመታጀብ ስሜት ያሳድርብኛል። እዚህ ባለ 11 ክፍል መኖሪያ ቤት ውስጥ እኔና እሱ ብቻ ከሰራተኞቻችን ጋር የመኖር መገለል የሚፈጥርብኝ ነጠላነት በዚህ ሰዓት ፈጽሞ ይወገዳል። ጥያቄ የመነጠል የባይተዋርነትና ሰው የመናቅ ከሆነ ምላሽ ያገኝና ምን እንደምጠይቀው ግራ ይገባኛል። ብዙ ጊዜ ግን ተስፋ መቁረጥ ተጫጭኖኝ ነው አባቴን የማገኘው። አንድ ቀን ለምንድን ነው የምማረረው? ድንገት ጠየቅኩት አባቴን። ምንም አይነት ጥያቄ አያስደነግጠውም። ለምን አላቆምም? አባቴ ምላሽ ከመስጠቱ በፊት አፉን አጉርሽኝ የሚል ምልክት አሳየኝ። ለምን እንዲህ እንደሚያደርግ ያወቅኩት አሁን በቅርብ ነው። ከሱ ምላሽ ይልቅ ለቅርበታችን ለአባትነቱ ለልጅነቴ ክብደት እንድሰጥ ነው። አጎረስኩት። ጥያቄንም ጉርሻውንም ሲያላምጥ ቆይቶ እንዲህ አለኝ። እኔ አባትሽ ነኝ።
ልጅነትሽን ብቻ ተመክተሽ ከቀረብሽኝ ከኔ የምታገኙው ነገር የተመጠነ ነው። ማለቴ አባትነቴ የሚያሳድርብኝ ፍቅር እስከሚያስገድደኝ ድረስ። ያ አይበቃሽም። ከዚህ በላይ ከኔ ለመውሰድ ዕውቀት ሊኖርሽ ይገባል። ከልጅነትሽ ይልቅ በመማር ከኔ የምታገኙው ተጨማሪ ነገር ነው ለራስሽ ያለሽን ግምት ከፍ የሚያደርገው። ስለዚህ ከኔም ጭምር ነፃ ለመውጣት መማር አለብሽ። ግራም ያጋባ ምላሽ ነበር። የአባቴ ፍቅር እስከምን ጥግ የሚንጠራራ ነው? ስፍር አለው? ከዚህ በመለስ የሚባልስ ድንበር አለው? እንደ ሀገር፣ እንደ አህጉር፣ እንደ ዓለም የአባቴን ፍቅር የሚበቃኝን ያህል ስለማገኝ መጠኑን ለማረጋገጥ ርቄ ተጉዤ አላውቅም። ቀና ብዬ እንዳየሁት ትዝ ይለኛል። እኔን ማየት ትቶ ወደ ሌላ አቅጣጫ አይኖቹን ተክሎ ነበረ። አባቴ የክልስ መልክ አለው። ሰውነቱ ሞላ ያለ ቢሆንም የፊቱ አጥንት ያፈጠጠ ነው። ጉንጮቹ ሲጃራ እንደሚስብ ሰው ሰምጠው የቀሩ በመሆናቸው ጢሙን ራሱ ከላጨው ብዙ ጊዜ የሚቆጠረው ጉንጩ ላይ ነው። ስለዚህ ጸጉር አስተካካይ ቤት መላጨት ያዘወትራል። እኔ አባቴን የረታሁት ትምህርቴን ሙጥኝ በማለቴና ጠንካራ ሰራተኛ በመሆኔ ነው። እንደምታውቂው በመካከል ድንገት የወለደኝ ስለነበርኩ ካደግኩ በኋላ ነው ቤተሰቡን የተቀላቀልኩት። በዚህ ላይ ከትዳሩ ውጭ ወስልቶ ስለወለደኝ እኔን ማየት ወቀሳ ነበር የሚሆንበት። ያም ሆኖ በስተመጨረሻው ዘመን ብቸኛ መመኪያው እኔ ሆኜ ነበር። የተቀሩትን ልጆቹን በሰበብ ባስባቡ ከሀብቱ ላይ ገለል ሲያደርጋቸው የነበረው እኔ ጠንካራ ሰራተኛና የተማርኩ መሆኔ ስለረታው ነበር። እሱ በሚስጥር ያስቀመጠልኝን ሀብት የማካካሻ ክፍያ አድርጌ ነው ድርጅቱን ከውርስ መቀራመት ያዳንኩት። ይህን ሁሉ ያተረፍኩት የአባቴ ልጅ በመሆኔ ብቻ አይደለም። በማወቄ በመማሬና በጠንካራ ሰራተኛነቴ ነጥቄ ያስቀረሁት ነው። ከቅርብ ጊዜ ወዲህ የተረዳሁት የአባቴ እንከን ይሄ ነው። የህይወትን ግብ ከሀብት ጋር ብቻ ማላጠፉ። የኑሮ፣ የደስታ፣ የበላይነት፣ የአሸናፊነት ስኬቱ በሱ ቤት ሀብት ብቻ ነው። ሀብትን በሚያንቋሽሹና በሚያሳንሱ ክርክሮች ላይ አይታደምም። ከታደምም ፊቱ ተለዋውጦ ኃይለ ቃል ይናገራል። ሀብትን ዋጋ ቢስ አድርጎ የሚቆጥር መጋዣ ብቻ ነው ይላል። ለዚህ ይሆናል ደጋግሞ ጓደኛውን የኔን አስተማሪ ዶክተር ማርቆስን ያ መጋዣ ደህና ነው እያለ የሚጠይቀኝ። ከሀብት ጋር በተያያዘ ክርክር ብገጥመው ሌላው ቀርቶ የሀብት ጥቅም ያልገባኝ ቢመስለው ኃይለ ቃል እንደሚናገረኝ ስለምገምት እጠነቀቃለሁ። እንደውም አንድ ጊዜ 12ኛም በጥሩ ውጤት ማለፌን ሲሰማ ራሱ መኪናን ለማምዶ ችሎታዬን ካረጋገጠ በኋላ መንጃ ፈቃዱን እቤት ድረስ ይዞልኝ መጣ። በመንጃ ፈቃዱ ተደስቼ ሳልጨርስ አንዲት ዲኤክስ ቶዮታ መኪና ለትምህርት ቤት መመላለሻ አበረከተልኝ። ይቺ መኪና ለ6 ወር ያህል በወረት ነደኋት። አንድ ቀን ዶክተር ማርቆስ ቢሮአቸው አስጠርተው ግሳጼ የተሞላበት ምክር ለገሱኝ። ጫማ በሌላቸው ጓደኞችሽ መካከል መኪና አጉል መኩራራት ነው፣ ቢያንስ እዚያው እውጭ አቁመሽ ግቢ አሉኝ። መኪና መያዙን ተውኩት። አባቴ ጠየቀኝ። ትምህርቴን እስክጨርስ እንደማያስፈልገኝ ነገርኩት። አሽሟጠጠኝ ልበል? የሶሺዮሎጂ ትምህርት ክፍል ዩኒፎርሙ ድህነት ነው አለኝ። ቀይ ፊቱ ላይ ያነበብኩት ደግ ነገር አልነበረም። ድህነትን ኤክስፒሪየንስ ማድረግ በልምድ ለማወቅ መሞከር የሚያስቅ ነገር ነው። የሌብነትን የተዋረደ ስሜት ለማወቅ ለመስረቅ የመሞከር አይነት የሚያስቅ። ምንም ሳያናግረኝ 6 ኪሎ አድርሶኝ ተመለሰ። ከሰዓት በኋላ ዶክተር ማርቆስ እንደ ዘበት ባጠገቤ እያለፉ አባትሽ አብዷል፣ በልጄ ጉዳይ ከገባህ እገልሃለሁ ይላል አሉኝ። ፍርሃት ያነበብኩባቸውም መሰለኝ። ከመደንገጤና ከማሰቤ በፊት ሳቄ ነው የመጣው። ከልክ በላይ ቁመት የተሰጠው ሰው ከልክ በላይ ሲፈራ አስቂኝ ይሆናል። ዛሬ ግን ቁርጥ ጉዳይ መጥቷል። ለዚህ ነው ሐሳብ ተጫጭኖኝ ካልጋዬ የተነሳሁት። አሁን ከአባቴ ጋር ልጋፈጥ የተዘጋጀሁበት ጉዳይ በአባቴ እንዴት እንደሚስተናገድ አውቃለሁ። ግራ እጁ ላይ እንደሚያስረው ወርቃማ ሰዓት ይግማል። ደረቱ ላይ እንዳለው ሀብል እሳት ይደፍቃል። ከዚያ ከታገሰኝ ያሽሟጥጠኛል፣ ካልቻለም ኃይለ ቃል ይናገረኛል፣ ይመታኛል ብዬ ግን አልጠረጥርም። ከአባቴ ጋር ያጋፈጡኝ ዶክተር አይነ ህሊናዬ ላይ ተጋረጡ። የመመረቂያ ጥናቴን ለመስራት በአማካሪነት የተመደቡልኝ ዕለት ቢሮአቸው ሄድኩ። በሩ ላይ የሶሺዮሎጂና የሶሻል አንትሮፖሎጂ ትምህርት ክፍል ኃላፊ የሚል ተለጥፏል። ስገባ ያኮረፉ መስለው በምን ላይ ለመስራት አሰብሽ አሉኝ። ለምን እንደመጣሁ ሳይጠይቁኝ ማወቃቸው አንድ ነገር እንድጠረጥር አደረገኝ። ነገር ሸተተኝ። በልመና ላይ አልኳቸው። ለወራት ያንጓለልኩት ርዕስ ነበር ብለው ወደሚያነቡት መጽሐፍ አቀረቀሩ። አማክሩኝ ሳይሆን አዝለው አድርሱኝ ያልኳቸው ያህል ተሰማኝ።
በፊቴ ላይ የጋረጡትን የተወጠረ የአናት ላይ አብረቅራቂ ቆዳ ተንሸራታች ማሽን እንደተገጠመለት ሁሉ ወደ ኋላ ጎትተው አኩራፊ ፊታቸውን ደቀኑብኝ። ዶክተር ማርቆስ ቢሮአቸው እንግዳ ሲመጣ እንደ ስስታም ሰው ለምን እንደሚያኮርፉ አይገባኝም። በሩ ሲንኳኳ ይግቡ አይሉም፣ ሲከፍቱ ቀና አይሉም፣ ቀና ሲሉም ቁጭ በሉ አይሉም። እንዲያውም እንግዳውን የሚያውቁትም አይመስሉ። በተደናገረ ፊት እያዩት ምን ነበር ይላሉ። ዶክተር ክፍል ውስጥ እንደዛ አይደሉም። ሲያስተምሩ የሁሉም የቅርብ ጓደኛ ይሆናሉ። በስም ለይተው ይጣራሉ። ይህን የለመደ ተማሪ ቢሮአቸው ሲመጣ በሚያዩ ፊት ይምታታበታል። ሲፈትኑ ደግሞ ሌላ ናቸው። ሁሉንም ያለ አመሳሶ የሚጠሉ ይመስላሉ። አሉ ደገሙና፣ ልመና ላይ ብዙ ተሰራበት፣ ሌላ አስቢ። አቀረቀሩ። ልስን አናታቸውን ጋረጡብኝ። ልወጣ ስል ቆይ የሚል ልምዝግዝግ ቃል ጀርባዬ ላይ ልክክ አለብኝ። ሸገገኝ። ስዞር ቆመው ነበር። ቁጭ ሲሉ አጭር ይመስላሉ። ሲቆሙ ባለ 3 ቅልጥም ቁመት ይሆናሉ። በሰዎች መካከል ሲሄዱ ለሳቸው ብቻ በተዘጋጀ ድልዳል ላይ የሚራመዱ ይመስላሉ። ቁመቴ ከማይደርስበት መደርደሪያ ላይ አገላብጠው አንድ መጽሐፍ አነሱ። ለጥቂት ጊዜ ያጠኑት መሰሉና አቀበሉኝ። ውሰት ነው፣ ይሄንን አንብበሽ ስትጨርሺ በጥናትሽ ላይ እናወራለን አሉኝ። መጽሐፍ ሲያውሱ ሁኔታቸው ያራጣ በዳሪ ነው። መጽሐፉ ዘ ሲቲ ኦፍ ጆይ በሚል ደማቅ አይኖቹ አሻቅቦ የሚያየኝ መሰለኝ። ለ3 ቀንና ሌሊት አንብቤ ጨረስኩት። ርዕሱ ብርሃናማ ነው። ይዘቱ ግን የድህነት እኝ ብላ ነው። የፈንጠዝያ ከተማ ሲባል የትኛውም አንባቢ መልካም ነገር ለማንበብ ይዘጋጃል። ምናልባትም ምርጫው ያልሆነው ርዕሰ ጉዳይ እንዲያነብ ይገደድ ይሆናል። ደራሲው ህንድ ካልካታ ከተማ ውስጥ የፈንጠዝያ ከተማ የምትሰይ መንደር ውስጥ የሚኖሩ ድሆች አነጋግሮ የጻፈው ነው። ድሆቹ በዚሁ ላይ የስጋ ደዌ ተጠቂም ናቸው። በተጨማሪ ፈረስ ተከተው ጋሪ የሚጎትቱ የጋሪ ፈረሶች። መጽሐፉ ጭንቅላቴን ክፉኛ ተጫጫ ነው። ጥቂት የህንድ ሀብታሞች ወደፊት ለመስፈንጠር ሲሉ በመቅዘፊያዎቻቸው ወደ ኋላ ያሽቀነጠሯቸው ድሆች፣ በሽተኞች፣ መጻተኞች የተትረፈረፈ ሕይወቴን በጥርጣሬ እንደመረምር ያደረገኝ መጽሐፍ ነበር። ቀጥ ያለውን የሽሮ ሜዳ መንገድ ላይ የካልካታ ሰዎች በፈራረሰ አካላቸው ጋሪያቸውን እየጎተቱ ተሳፋሪዎቻቸውን ጭነው የሚመጡ መሰለኝ። ሰው እንዴት ከከብት ረክሶ ከብት ይተካል? ዶክተር ማርቆስ ቢሮ እንደገባሁ ምን ነበር አሉኝ፣ እንግዳ ፊት እያሳዩኝ። የተጫጫነኝ ሐሳብ ስላለቀቀኝ ዶክተር ዕድሜ ላይ ሩጬ የደረስኩበት ይመስል እኩያነት ተሰማኝ። እንደ ወትሮ ባልተሽቆጠቆጠ ስሜት ያለ ግብዣ ተቀምጬ መጽሐፉን ጠረጴዛው ላይ አኖርኩላቸው። ዶክተር እኔና መጽሐፉን እያፈራረቁ ባኮረፉ ፊት ካዩም በኋላ አቋረጥሽው አሉኝ። ፊቴ አልተፈታም። ዝምታዬ ከማስገረም አልፎ ሳያስፈራቸው አልቀረም። ቆዳ መልስ ነበር ያዋስኩሽ አሉኝ ደገሙና በቀልድ መልክ። ይሄ የአባቴ ባህሪ ነበር። እኔ ሳመር ማሳሳቅ። ጨርሼዋለሁ። እንዴት አገኘሽው? የመጨረሻ ጉልበቱን አንጠፍጥፎ የጨረሰ የጋማ ሰው ተስፋ በቆረጠ ባለቤቱ ሲጨፈጨፍ አይተው ያውቃሉ? ያ ስሜት ተሰማኝ አልኳቸው። ምን ማለቴ ይሆን? አንዲት የነካቻቸውን ቃል ሲደጋግሙ ቆዩ። የጋማ ሰው፣ የጋማ ሰው፣ የጋማ ሰው። ለረጅም ደቂቃ በኩያነት ዝም ተባባልን። እኔ በበኩሌ ለውጫዊ ስሜት ተገዥነቴ ተቋርጦ ነበር። እንዲህ በማለት ከውስጤ አናጠቡኝ። አንድ ጥሩ ሥራ እንስራ። በዚህ መጽሐፍ ስሜት የመመረቂያ ጽሑፍሽ የሚያተኩረው አባትሽ ሰሞኑን በገዛው የድሆች መንደር ላይ ነው። እዚህ 4 ኪሎ አካባቢ ሰምተሽ የለም? ታውቂው የለም? ስለ እነሱ ድሆች ዕጣ ፈንታ ታጠኛለሽ። ምን አይነት ሕይወት እንዳላቸው፣ ገበያቸው ምን እንደሆነ፣ የሚዛወሩበት አካባቢ ለኑሯቸው ያለው ተጽዕኖ፣ ሌላውንም ነገር መስማማቴን ሳያረጋግጡ የጥናትሽን አጭር መግለጫ በዚህ ሳምንት ይዘሽልኝ ነይ። አባትሽ ጋር ብዙ መረጃዎችን ታገኛለሽ። ለሚቀጥሉት 6 ወራት እዚያው መንደር ውስጥ ቤት ተከራይተሽ ለመኖር ብትወስኝ ጥሩ ነው። ጥሩ ነው ብቻ ሳይሆን አስፈላጊ ነው። በግርም ታስተዋልኳቸው። ከዚህ ቀደም ዶክተር አባቴን የፈሩ የመሰለኝ ተሳስቼ ኖሯል። ሐሳባቸው መሰጠኝ። በዓላማው ማሎ የጋመ እሳት ውስጥ የሚጣድ ተራ ወታደር ሆንኩኝ። እንደ ካልካታዎቹ የጋማ ሰዎች ሰረገላዬን ለመጎተት የፈራረሰ የመሰለኝ ገላዬን አነቃቃሁ። ሐሳብ እንደተጫንኩኝ ጎብደድ ብዬ ካልጋዬ ወረድኩ። እንዲህ ያለ ስሜት አጥንቴን ለምጦ ስጋዬን ደፍጥጦ ከዕድሜ መግፋት ጋር መሳ ለመሳ ያቆመኛል። አዛውንቶች ስመለከት የኔ ስሜት የተጫጫናቸው እንጂ ዘለግ ያለ ዕድሜ የኖሩ አልመስልሽ ይለኛል። አባቴን ከማግኘቴ በፊት ሁኔታዬን ለመሰለል ወደ ቋሚ መስታወት ጠጋልኩ። የመስታወቱ ከፈፍ እንደ ጸደቀች ነፍስ በወርቃማ ብርሃን ከበበች።
ሮዝ አበባ ያካፋበት ቢጫ የሌሊት ልብሴ እንደ ምቀኛ ወዳጅ የፊቴ መጠውለግ ያስደሰተው ይመስላል። የጉንጮቼ ወደ ውስጥ ማፈግፈግና የፊቴ አጥንት በጥቂቱ ማፍጠጥ የአባቴ የሕይወት ዱካ አንድ ትውልድ አልፎ መታተሙን የሚያረጋግጥ ይመስለኛል። ከዚያ በተረፈ መልኬ የአባቴ ተቃራኒ ነው። የአባቴ አይኖች የክልስ ናቸው። የኔ ግን ጥቁር፣ የአባቴ ጸጉር የክልስ ነው። የኔ ግን ወደ አበሻነት ያዘነበለ መካከለኛ ነው። በተለይ በዚህ ሰዓት አይኖቼን ስመለከታቸው ከአባቴ ይልቅ ክፋት የሚነበብባቸው ይመስለኝና ስሜቴን ለማርገብ እሞክራለሁ። የመኝታ በር ክፍሌ ተንኳኳ። ማን እንደሆነ አውቃለሁ። ቦቹ ነበረ። ቦቹ ውሻዬ፣ ጸጉራም ድንክ የሳሎን ውሻ። መኝታ ቤቱን የሚደፍረው እሱ ነው። አባቴ እንኳን ግድ ካልሆነበት በራፉን አይረግጥም። መምጣት ግድ ከሆነበት በእጅ ቆረቁርና ወደ ሳሎን ይመለሳል። ቦቹ ግን ይሉኝታ በማያውቅ አፈጣጠሩ መጥቶ በሬን በጭራው ማወናውን ያንኳኳል። ብዙ ጊዜ አባቴ ሳሎን ቆሞ እኔን የሚጠብቅ ከሆነ ነው ቦቹ በሬን የሚደበድበው። ቦቹ በጸጉር የተሞላ ፊቱ ላይ ጭልጭል የሚሉ ጥቋቁር የብርሃን ኩሬዎች አሉት። ጆሮው ወገቡን እንደተመታ እባብ ይላወሳል እንጂ አይቆምም። የሚገርመኝ ስሜት የማጥናት ችሎታው ነው። ከተቆጣሁ ጣቢያው የተሳሳተ ሬዲዮ አይነት ድምፅ እያሰማ ፊቱን ይሸፍናል። ስሜቱ ከተነቃቃና ጨዋታ ካማረኝ ደግሞ ይቀብጣል። እግሬን፣ እጄን፣ ያገኘውን አካሌን ሁሉ ከማመም ይልቅ ሳቅ በሚያመጣ አኳኋን ይነክሰኛል። ይሮጣል፣ ይደበቃል፣ ድንገት ብቅ ይላል። አንበሳ መሆን ያማረኝ ቀንና አባቴ ቤት ውስጥ በሌለበት ሰዓት ሳሎን ውስጥ ከቦቹ ጋር እሯሯጣለሁ፣ እደበቃለሁ፣ ድንገት ብቅ ልበታለሁ። አንድ ቀን ውሻውን ባወጣሁለት ስም ስጠራው ሰምቶ ለምንድነው የደሃ ስም ያወጣሽለት አለኝ። ውሻሽ እኮ ያንቺ በሆነ ሰዓት ካለሽ ሀብት ላይ በተወሰነ መብት አለው። ስለዚህ ከአንድ መጠነኛ ገቢ ካለው ሰው የተሻለ ሀብት ውሻሽን አውርሰሽዋል። እንዲህ አይነት አኗኗር ያለውን ውሻ ደረጃውን ዝቅ አድርጎ የደሃ ስም መስጠት ተገቢ አይመስለኝም። ቦቹ አንድ የደሃ ደቦል ስም ነው፣ ሳይበላ የወፈረ ሕፃን አይነት። የኔስ ስም የደሃ አይደለምን? እርጥባን ለምን አልከኝ? አልተከራከርኩትም። አምሰለሰልኩ እንጂ የደሃ ስም የሀብታም ስም የእነዚህ የሁለቱ መደቦች መንፈስ እስከምን እንደሚወርድ በመገረም አሰብኩ። የትምህርት ቤት ጓደኛዬ እሸት የነበረውን ስሟን አስፍቃ ሸዊት በሚል አስተካክላለች። ይኸው የድህነት መንፈስ ጭንቅላቷ ላይ መጥፎ ስሜት ስላሳደረባት እንደሆነ አውቃለሁ። ሸዊት አንዳንዴ እንደውም ብዙ ጊዜ የውሻዬን ባህሪ እኔ ላይ ታሳያለች። ፊቷን አጥንታ ነው የምትንቀሳቀሰው። ስወድ ቲፎዞዬ ናት፣ ስጠላ ቲፎዞዬ ናት፣ ዝም ስልም ቲፎዞዬ ናት። አማራጭ በማጣቴ አስከትላታለሁ እንጂ ጓደኝነቷ ተሟልቶ አይሰማኝም። እንደ ውሻዬ ጭልጭል የሚሉ ጥቋቁር የብርሃን ኩሬ አይኖቿ አያድርግብኝና እያርገበገበችና አማርኛዋን ከእንግሊዝኛ ዘይቤ ጋር እያዳቀለች የሆነ ነገር መውሰድ አለብኝ ትላለች። መብላስ ሲያምራት እኔ ማለት የፈለገችውን ትክክለኛ አማርኛ በውስጤ እደግምላታለሁ። እንዴት ርቦኛል መሰለሽ የሚበላ ባገኘሁ። የኔና የሷ ግንኙነት ወደ አማርኛ ክፍለ ጊዜነት ያደላል መሰል። አሁንም በተንደፋደፋ አኳኋን በር ተንኳኳ። አባቴ ሳሎን አለ ማለት ነው። ፈጠን ብዬ በሩን ስከፍት ቦቹ ቀና ብሎ እያየኝ እግሬ ስር ተልወሰወሰ። ከቁመቱ ጀርባው ይሰፋል። ጸጉሩ አከርካሪ አጥንቱን ተከትሎ ይከፍልና ወደ ሆዱ ይረዝማል። እሱን እያየ ለመደሰት ሲል እግዚአብሔር የፈጠረው መሰለኝ። መኝታ ቤት ያለበት የግራ ፎቅ እያቆለቆለ ወደ ሳሎን የሚመራ ደረጃ አለው። ከፎቁ ደረጃ ስር አንድ ሰፋ ያለ ክፍል አለ። ይሄን ክፍል አባቴ የመሰብሰቢያ አዳራሽ ይዘት ሰጥቶት 10 ወንበሮች አስገብቶለታል። ቤታችንን መኖሪያ ሳይሆን ትንሽዬ መስሪያ ቤት ከሚያስመስሉ ክፍሎች ዋነኛው ይሄ ነው። በተለይ እኔ በሴሚስተሮች መካከል ከትምህርት ረፍት ሲኖረኝ አባቴ ሆነ ብሎ የሥራ ስብሰባዎቹን ሁሉ እዚህ ክፍል ውስጥ ያደርጋል። 5 ወይም 6 ያህል ሥራ አስኪያጆችን ከየድርጅቱ አስጠርቶ አጠቃላይ ስብሰባ ይመራል። አዳራሹ ውስጥ እነዚህ የተማሩ ሰዎች አባቴ የተጫናቸው ሐሳብ ሲያቀርቡ እንድመለከት ስብሰባው ላይ ይጋብዘኛል። ስራውንና ሀብቱን ወደ እኔ ለማሸጋገር ሊያበቃኝ እንደሆነ አላጣውም። ቤታችን የብር ቤተ መቅደስ ነው። ዘውትር የሀብት አምልኮ ይካሄድበታል። ገንዘብ እንደ ከባድ ጦር መሳሪያ ከዚች ቤት ወደ ከተማው ሲተኮስ ብዙ ጊዜ እመለከታለሁ። ቤታችን ካሉት ክፍሎች ውስጥ ወደ አሻን ክፍል የመዘዋወር መብት ያለን እኔና ቦቹ ብቻ ነን። አባቴ እኔ መኝታ ክፍል መግባት አይችልምና እዚህ ውስጥ አይመደብም። እኔና ቦቹ ግን አንኳኩተን ሲከፍትልን አባቴ መኝታ ቤት ክፍልም እንገባለን። አባቴ ቢሮና ንባብ ክፍሉ አድርጎ ያበጀው ሌላ ክፍል ደግሞ የአዳራሹን ትይዩ የኮሪደር ይዞ ይገኛል። አንድ ትልቅ የመጽሐፍ መደርደሪያና ኮምፒውተር አለበት። ወደዚህ ክፍል ከሄድኩኝ አባቴ ተሽከርካሪ ወንበሩን ይለቅልኝና በኔትወርክ የተያያዙትን ሁሉንም ድርጅቶችን ባህሪና መጠን ሊያስረዳኝ ይሞክራል። ብዙ ጊዜ ስለተደጋገመብኝ ጥናት አለብኝ ይለዋለሁ።
ያን ያህል ዕውቀትሽን ትምህርት ላይ ብቻ አትጣጂ ይለኛል። ዘላቂ ዕውቀት ያለው እዚህ ነው። የኮምፒውተሩን መስታወት በጣቶቹ ግንባር ይተመትማል። የሌሊት ልብሴን ከፍ አድርጌ ወደ ሳሎን የሚያመራውን ደረጃ መውረድ ጀመሩ። ቦቹ ስንዝር በማይሞሉ እግሮቹ ደረጃውን ከኔ እኩል ለመውረድ ይፍጨረጨራል። ሌላ ቀን አሳዝኖኝ አቅፈው ነበር። ዛሬ ዝም አልኩት። በተስፋ መቁረጥ እግሮቹን ከአቅሙ ጋር እያመጠነ መውረድ ጀመረ። ቅር እያለኝ ቀደምኩት። ለሱ የሚመቸው ከደረጃው ትይዩ ባለው የጓሮ መተላለፊያ አድርጎ ከቢሮ በስተቀኝ ወደ ሳሎን መምጣት ነበር። ሳሎን ስደርስ አባቴ እኔም በመጠበቅ አኳኋን ቆሞ አገኘሁት። ቡላማ ሙሉ ልብስ አድርጓል። ከነጭ ሸሚዙ በስተጀርባ ሀብሉ ከእንቅልፏ አሁን እንደነቃች ሁሉ ትስለመለማለች። ትክ ብሎ በመገረም አይነት አለባበሴን ቃኘው። ዛሬ ትምህርት የለኝም፣ የመመረቂያ ጽሑፌን አጭር መግለጫ እየሰራሁ ነው አልኩት። ከረጅሙ ኮርኒስ ላይ እንደ ሽንጣም እባብ ወደ ታች በማስገግ ጌጠኛ ባርኔጣ የደፋው አምፖል እንደበራ ነው። የአባቴ ዘለግ ያለ ቁመት ከመሬት ተተኩሶ አማካኝ ቦታ ላይ ከአምፖሉ ጋር የገጠመ ይመስላል። የመመረቂያ ጽሑፍ ብሎ በመገረም ሲያይኝ ቆየ። ይገርማል፣ ጊዜው እንዴት ይበራል ሲል እንደ አይነ ስውር ሳንቲም ቁልፎቹን እጁ ላይ ያንቀረቅብ ጀመር። በዚህ መሃል ቦቹ ደረሰ። ሰላማዊ ንግግር ስናደርግ የሚያሳየውን ባህሪ ቀና ብሎ እኔንና አባቴን በፍርቅርቅ ያይ ጀመር። ብዙም ሳልቸገር የምፈልገው ርዕሰ ጉዳይ በመነሳቱ እየተቻኮልኩ እንዲያውም አንዳንድ የምትረዳኝ ጉዳይ አለ። ጥናቱ የሚያተኩረው በተፈናቃይ ሰዎች ዕጣ ፈንታ ላይ ነው። ተቻኩሎ ትኩስ ድንች እንደጎረሰ ሰው ቃላቶቹ አፌን ያነፈሩት መሰለኝ። የምን ተፈናቃይ? የምን ዕጣ ፈንታ? እጁ ላይ የሚያንጓልለውን የመኪና ቁልፍ ለጥቂት ጊዜ አቋረጠ። መኖሪያቸው ለኢንቨስትመንት እየተፈለገ ወደ ሌላ አካባቢ ስለሚዛወሩት አባቴ ከቆመበት ወደ ኋላ ያፈገፈገ መሰለኝ። የአንገት ሐብሉ የአምፑሉን ብርሃን ስላገኘች ከመስለምለሟ ነቅታ መንተግተጓን ቀጠለች። አሁን ያለንበት ሁኔታ አካባቢያቸው ለኑሯቸው ያለውን አስተዋጽኦና የሚዘዋወሩበት። አባቴ አቋረጠኝ። መጥፎ ቦታን ለማቅናት ስትወስኚ የምታካሂጂው ምንጣሩ ሙጃ ላይ ብቻ ሳይሆን አካባቢውን መጥፎ ያደረጉ ሰዎችም ላይ ያርፋል። ይሄ ምኑ አዲስ ሆኖ ነው እንደ አንድ ማህበራዊ ምስቅልቅሎሽ የሚቆጠረው? አባቴ እንደተናደደ የገባው ቦቹ የአሮጌ በር ድምፅ እያሰማ መቅበጥበጥ ጀመረ። አባቴን በእኩያ አይነ ውሃ አየሁት። በእንዲህ ያለ ወቅት የሚያሳየኝን የወትሮ ስሜቱን የማጤን ባህሪ አልተመለከትኩበትም። ቀጠለ። የየትኛውም ሀገር ሀብት የተከማቸው በጥቂት ሙጃዎችና ድሆች መጨፍጨፍ ነው። ሁለቱም የማያፈሩበትን ለም መሬት ሙጥኝ ይላሉ። ያ መሬት ደግሞ ተፈላጊ ነውና የሁለቱም ሕይወት አደጋ ላይ ይወድቃል። መሬትን ለሙጃና ለድሃ መተው ጠፋ ሀገር ያስታቅፋል። አባቴ ሀብትና ድሃ ሲነሳ ለምን እንዲህ የሰሉ ቃላትን እንደሚተፋ አይገባኝም። በክርክሩ ተላዝቤ ካልቀረብኩ ምን ሊወስን እንደሚችል ሁሉ አላውቅምና ማፈግፈግ ተመኘው። ግን ስሜቴ የፍላጎቴ ተገዢ አልሆን አለኝ። ሙጃና ድሃን ምን እንዳደረገው አልኩት። ለጥያቄ ከመመለሱ ይልቅ ትክ ብሎ አስተዋለኝ። ትክታው እንደ ብረት የማይታጠፍ ነበር። ጭንቅላቴን ከሰነገኝ ሐሳብ ድንገት ተነጥቄ የአባቴን እኩያነት ያጣ ሆኖ ተሰማኝ። ሙጃ ድሃ አታስለፍልፊኝ። ያም ሆነ ይህ ከኔ ጋር ግንኙነት ያላቸው ድሆች ሙጃ ጋር ሄደሽ ምንም እንድትሰሪ አልፈቅድም። ከተማው በድሆች ምንጣሩ ላይ ተግቷል። ወደ አንዱ ጠጋ ብለሽ ጥናትሽን ስሪ ብሎ ፊቱን ወደ በሩ መለሰ። ወደፊት ከላካቸው ቃላቶች ውስጥ ጥቂቶቹ ወደ ኋላ ቀሩ። ምን አይነት ዕዳ! ቦቹ አባቴን ሸኝቶ ወደ እኔ ተመለሰ። 2 ከሌሊት ልብስ ያልተሻለ የስፖርት ቱታ ለብሼ ከመኝታ ቤቴ ወጣሁ። ቦቹ በሩን ስለዘጋሁበት እዚያው ሆኖ አለቀሰ። ሰራተኞቹ ይክፈቱለት ብዬ የሳሎኑን ደረጃ ትቼ በጓሮ በር ብቅ አልኩ። ፊት ለፊት ያለው የመኪና ማቆሚያ ውስጥ አንድ መኪና ብቻ ቆማለች። ግቢያችን አጥሩ ረዥም ከመሆኑ የተነሳ ፀሐይ እንኳን እንደ ልቧ አትገባበትም። በውስጥ በኩል የአጥሩን ግንብ እየታከከ ከፍ ያለ የድንጋይ መደብ ተበጅቷል። መደቡ ሆዱ በለም አፈር ተሞልቶ አበቦች ተተክለውበታል። የፈዘዙት ሽማግሌ ዘበኛ እነዚህ አበቦች ላይ ተደፍተው ሲነቅሱ ይውላሉ። እሳቸውን እምቆጣጠር እንዳይመስላቸው ብዬ አበቦቹን ቀረብ ብዬ አይቻላውቅም። እኔን ሲያዩ በመሽቆጥቆጥ ኮፍያቸውን ከጭንቅላታቸው ላይ እንደ በግ ቆዳ ይገፋሉ። አንገቴን ቀንጠስ አድርጌ አልፋለሁ። ለእኚህ ሽማግሌና ለአባቴ ሾፌሮች ስል ግቢያችንን ጠልቼዋለሁ። ሾፌሮቹ በፈረቃቸው ሰዓት ከፈዘዙት ሽማግሌ ጋር በሹክሹክታ ያወራሉ። እኔ ወደ ግቢ ከወጣሁ መኮንኑን እንዳየ ተራ ወታደር በመሽቆጥቆጥ ስሜት ሰላምታ ያቀርባሉ።
ይጨንቀኛል። ወሬያቸውን አቁመው የጎረሰውን ሳይውጥ እንደተያዘ ወጥ ቤት አፋቸው እንደተከፈተ ከንፈሮቻቸውን ገጥመው ወደ ሌላ አቅጣጫ ያያሉ። አባቴ ቤት ውስጥ ከዋለ እነዚህ ሰዎች እንዲህ እንደተሳቀቁ ይውላሉ። ስለዚህ ወደ ግቢው ለመውጣት ይከብደኛል። አባቴ እነዚህን ሰዎች ከምንም እንደማይቆጥራቸው አውቃለሁ። ቀሰስተኛው ዘበኛ አባቴን ሲያዩት ቀስ ብለው የጨርቅ ኮፍያቸውን ከጭንቅላታቸው ላይ ይገሸልጣሉ። ከዚያም እጃቸውን እስከ ኮፍያቸው ደረታቸው ላይ አመሳቅለው ወገባቸው እስኪታጠፍ አጎንብሰው ሰላምታ ይሰጣሉ። አባቴ ልብ አይላቸውም። ወሬ ከያዘም ላመል እንኳ አያደናቅፍም። ሾፌሮቹም ከዚህ የተሻለ ትኩረት ከአባቴ አያገኙም። እንዲያውም አንዳንዴ አባቴ መኪና ውስጥ እኔ ኖሬ ድንገት የቤተሰብ ጉዳይ ከተነሳ መንገድ ላይ ያስቆምና ሾፌሩን አስወርዶ እሱ እየነዳ እንሄዳለን። በእንዲህ ያለ ጉዳይ አባቴን ወቅሼ አላውቅም። ያለበት የሥራ ጫና ለጥቃቅን ጉዳይና ለጥቃቅን ሰዎች ትኩረት ለመስጠት የሚያበቃው እንዳልሆነ አውቃለሁ። እሱም አዘውትሮ ወደፊት የዚችን አገር ዕጣ ፈንታ ከሚወስኑት ጥቂት ሰዎች አንዱ ሆናለሁ፣ ቀጥሎ አንቺ አልጋ ወራሼ ይላል። ከግቢያችን ወደ ኦሎምፒያ መብራት የሚያወጣውን ቀጭን ኮረኮንች መንገድ ተያያዝኩት። ይሄ መንገድ ምቾት አይሰጠኝም። ጭር ያለና በብዙ መኖሪያ ቤቶች ቅርጫ የገባ ነው። ጭር በቃ። ዶክተር ማርቆስን ቢሮአቸው አገኘኋቸው። ለልማዳቸው ያህል ባኮረፈ ስሜት ምን ነበር ካሉ በኋላ አባትሽ አብዷል፣ አሁን ደውሎልኝ ነበር። የጨካኝ ሀብታም መግለጫም አደረገልኝ። ሆዱን ለመሙላት የሚያንጠራውዝ ሰው ያው እንስሳ ነው። እንስሳ ደግሞ ለመዝገብ የሚበቃ ምንም ታሪክ የለውም ይላል። ይኸውልሽ ሀብት ወደ በሽታ ሲለወጥ እንዲህ ነው። ዶክተር አባቴን እኔ ፊት ሲናገሩት መልስ ሳይኖረኝ የተቃውሞ ስሜት ብቻ አቀበልኩ። ስጋነት ትርጉሙ ይሄ ይሆን? ምክንያቱም አባቴ ደጋግሞ ዶክተርን ያመጋዣ ደህና ነው ሲለኝ ይሄ ስሜት አልተሰማኝም ነበረ። ዛሬ ግን ይቅርታ አሉ ዶክተር ስሜቴን በማጤን። ወዲያውም ሁኔታቸውን ለመሸሸግ በራ ጭንቅላታቸውን ጋርጠብኝና ታዲያ ምን ትያለሽ? አባትሽ እሱ ቦታ ላይ ጥናት እንዲሰራ አይፈልግም። ዶክተር ላይ ባሳደርኩት ስሜት ጸጸት ተሰማኝ። እኔ እንጃ ሌላ አማራጭ አለ? ቀና ብለው በትዝብት ተመለከቱኝ። ማለቴ ከጦር ሜዳ የሸሸ ወታደር የሚያድርበት ስሜት ተሰማኝ። ማለትሽ ገብቶኛል። የተቆጡ መሰለኝ። ከእንግዲህ አንቺ ልጅ አይደለሽም። አባትሽም ሆነ እኔ አሳማኝ ምክንያት ሲኖረን ነው ልትቀበይን የሚገባው። የሀገሪቱ ግንባር ቀደም ዩኒቨርሲቲ በክብር የሚያስቀምጠው ጥናት ነው የምትሰሪው። ቆሙ። በእቅድ ያልተሰራው የግብር ይውጣ ቁመናቸው ክፍሉም ሞላው። ይሄ የሚያሳየው የጥናቱን ሐሳብ ቀደም ሲል አለመቀበልሽን ነው። ሌላ አስበሽ ነይ። ጨርሰናል። ከክፍሉ አልወጣሁም፣ እንደውም ተቀመጥኩ። እውነቱን ለመናገር የጥናቱን ሐሳብ ወድጀዋለሁ። የሚያስከፍለው መስዋዕት የአባቴን ልብ ማሻከር ሲሆን ግን ፈራሁ። የጨረስን መሰለኝ አሉ ዶክተር በኩርፊያ። ትልቅ ሰው ያውም ግዙፍ አካል ያለው ሰው እንደ ትንሽ ልጅ ማስገደዱ በኩርፊያ ሲሆን ያስቃል። ዶክተር ተውት ብዬ በወጣ እንኳ እንደማይለቁኝ አውቃለሁ። በምን እንዳወቅኩ አላውቅም፣ ብቻ አውቃለሁ። ነገር ግን ከማፈንገጤ በኩርፊያ ልምጭ ሊያግዱኝ ይሞክራሉ። እሰራዋለሁ አልኩ። እርግጠኛ አትመስይኝም። ለሌሎች ልጆች እሰጣለሁ። እሰራዋለሁ። ጥሩ ሐሳብ ነው። በጉዳዩ ላይ ከዚህ ቀደም አልተሰራበትም። ወደፊትም አሳሳቢ ከመሆኑ አንጻር ብሰራው እወዳለሁ። ይኸው የጥናቱ አጭር መግለጫ ብዬ ቱታ ኪሴ ውስጥ አጣጥፌ ያስቀመጥኩትን 3 ቅጠል ወረቀት ሰጠኋቸው። ሁኔታዬ ልክ አለመሆኑ የተሰማኝ ካደረግኩት በኋላ ነው። በኮምፒውተር ሳይጻፍ ረቂቁን ስነ ስርዓት በጎደለው መልክ መስጠቴ በንቀት ሊተረጎም ይችላል ብዬ ደነገጥኩ። ዶክተር ኩርፊያቸውን ለመገላገል እያማጡ ረቂቁን አነበቡና የትንፋሽ ድንገተኛ ደራሽ ለቀቁ። የሚስተካከለውን ከነገሩኝ በኋላ በአግባቡ አጽፌ አመጣዋለሁ አልኳቸው። አሉና ጥሩ ነው፣ ግን ሶሻል ስታተስ አይሚን የኑሮ መግለጫ በመቶኛ ቢጨመርበት ጥሩ ነው። በተለይ ምግብ፣ መጠጥና አልባስ ከየት እንደሚያገኙ ለምን ያህል ጊዜ የሚለውን ከነመጠየቂያው አካችበት። እሺ ብዬ ረቂቁን ተቀብዬ ልወጣ ስል ቆይ የሚል በቀፋፊ ስሜት የታጀበ ቃል ጀርባዬን ታከከኝ። ዞር አልኩ። ዶክተር ከመሳቢያቸው ውስጥ አንዳች ነገር እየፈለጉ ነበር። ግንጣይ ጋዜጣ ይዘው ወጡ። ይኸውልሽ ይሄ አሁን ጥናት የምታደርጊበት ፈራሽ መንደር ላይ የተጻፈ ነው። መነሻ ይሆንሻል። የጻፈው ሰው ስለ መንደሩ በደንብ ያውቃል። በብዕር ስም የተጻፈ ይመስለኛል። ጸሐፊውን ብታገኙማ የአዲስ ዘመን ጋዜጣ አንድ ግንጣይ ነበረ። ጽሑፉ የገጼን ግማሽ ይሸፍኖታል። ጸሐፊው መቼም ቦርን ሶሺዮሎጂስት ነው። የማህበራዊ ጥናት ዝንባሌ ያለው ሶሺዮሎጂ የተማረ እንኳ አይመስለኝም። ከቻልሽ አግኘው፣ እንደምንም ብለሽ አግኘው። ጉትጎታቸው ወደ ጉጉትነት የቀየታቸው መሰለኝ። የግንባር ቆዳቸው ወደ ላይ ተሸማቆ አይኖቻቸው ፈጠዋል። ከቢሮ እንደወጣሁ መናፈሻው ውስጥ ቁጭ ብዬ ማንበብ ቀጠልኩ።
በልቤ ሸዊት እንዳትመጣ ጸለይኩ። የውሻዬን የመሰለውን አይኖቿን እያቁለጨለጨች እንደ ውሻዬ እንዳታስቸግረኝ ካልባሰብኝ በስተቀር መጥፎ ፊት ማሳየት አልፈልግም። መቼም እዚህ ግቢ ከሷ ውጪ የሚደፍረኝ የለም። የጽሑፉ ጭብጥ በ4 ኪሎ ፈራሽ መንደር ላይ ያተኮረ ነበር። የጸሐፊው መነሻ የመንደሩ መፍረስ የሚያስከትለውን ሰብአዊ ቀውስ ማሳየት ቢሆንም ጽሑፉ እንደ በታሃ ጠጅ ከመድረቅ ይልቅ ወደ ልስላሴ ያደላ ነበር። እንዴት ምሬት በመለባበስ ይገለጻል ስል አሰብኩ። ጸሐፊው የተለሳለሰው በመላዘብ እንዳልሆነ ያስታውቃል። ምክንያቱም የ4 ኪሎ መፍረስ የሚያስከትለው ሰብአዊ ቀውስ ከፍተኛ ነው የሚል አቋም ቢኖረው በሌላ አንጻር መንደሩ መፍረስ የለበትም አይልም። ታዲያ ምን ይሆን ለሚሉትም ጸሐፊው አማራጭ አይሰጥም። ብቻ አጠገብ ሆኖ በሚያውጋ ሰው ሁናቴ ሐሳቡን ያወርዳል። ለጥናቱ ይጠቅመኛል ያልኩት የጽሑፍ መግቢያ ላይ አተኩሬ ዳግም ማንበብ ቀጠልኩ። የ4 ኪሎና የአካባቢዋ መስራች አጤ ምኒልክ እንደሆኑ ይታወቃል። የላይኛውም ቤተ መንግሥት መኖሪያቸው አድርገው እንደጨረሱ አካባቢውን ለሥራዬ ቤቶቻቸው አከፋፈሉ። ይህም ቦታ አሁን የትምህርት ሚኒስቴር ሕንፃ ካለበት አንስቶ ቁልቁል በፊት በር አድርጎ እስከ ፍልውሃ ራስጌ ድረስ ነበር። የዚያን ወቅት የቦታ ስያሜዎች ይህንኑ እውነታ የሚጠቁሙ ናቸው። ለምሳሌ ሰፊ ሰፈር የአጤ ምኒልክ የበቅሎ ኮርቻ የሚሰፉና ጋሻ በቆዳ የሚለጉሙ፣ ልምጫዥ ሰፈር በግብር ወቅት ልምጭ ይዘው በር ላይ የሚያስተናብሩ፣ ቋሚ ሰፈር የቤተ መንግሥቱ እንጨት ፈላጮች፣ ለጓሚ ሰፈር በቅሎ ጠባቂዎችና ጫኞች ወዘተ። ንባቡን አቋርጬ ስለ ጸሐፊው ማሰብ ቀጠልኩ። በማብራሪያው ከዕድሜው ገፋ ያለ የቤተ ክህነት ሰው ነበር አይነ ህሊናዬ ላይ የተጋረጠብኝ። ኩታውን አጣፍቶ የድሮ ወግ እየሰለቀ የጠላውን ገፈት በምላሱ የሚያስፈነጥር። ወደ ንባቡ ተመለስኩ። 4 ኪሎ በቦታ መሰራረቷ እንዲህ ስትጠናቀቅ ደመቅመቅ ማለቷን ደግሞ በአንዳንድ ምክንያቶች ልታገኘው ችላለች። ከአጤ ምኒልክ አስተዳደር ጋር ቅርበት ያለው ሥራ የነበራቸው አንዳንድ የዘመኑ ሰዎች ከሥራዬ ቤቶቹ ላይ ቦታውን በብልሃትም በጉልበትም እያስለቀቁ መያዝ ጀመሩ። በእጃቸው ያስገቡትን ቦታ ለግል መኖሪያቸው ብቻ ሳይሆን የአካባቢውን ለንግድ አመችነት ለመረጡ ሰዎችም አከራዩት። መሸታ ቤቶችም በዚሁ ሳቢያ ተስፋፉ። ከዚያን ጊዜ ጀምሮ 4 ኪሎ ደመቅመቅ ያለችና ሁካታ የማይጠፋባት ሆነች። ራሴን ጸሎቱ እንደተሰማላት አማኝ ቆጠርኩ። ለምሰራው ጥናት የአካባቢውን አዛውንቶች የማነጋገር ዕዳ በዚህ ጽሑፍ ተቃሎልኝ ነበር። ጽሑፉ ስለ አካባቢው ስረ መሰረት የሚያስፈልገኝን ሁሉ አካቶ አገኘሁ። 4 ኪሎ እንድትፈርስ በሁለት ያለፉ መንግስታት እቅድ መያዙንና አለመሳካቱን አሁን ግን እንጃ በሚል ተስፋ ቆራጭ ስሜት ጸሐፊው ይቀጥላል። መኖሪያችን ዕድሜዋ የማጠሩ ጉዳይ እርግጥ እንደሆነ ይወራል። አሁን ነዋሪዎቿን እያስጨነቀን ያለው እንዴት፣ መቼ የሚሉት 2 ጥያቄዎች ብቻ ናቸው። ምኞታችንም አሟሟቴን አሳምርልኝ ከማለት የተሻለ ተስፋ ያለው አይደለም። አባቴ ሙጃና ደሃን አንድ አርጎ በሀብት ለመጨፍጨፍ የተዘጋጀበት እቅድ ስለቱ አብለጨለጨብኝ። ከአባቴ ስሰማው እንደ ነብይ በምሳሌ የመናገር ፍላጎቱ ነገሩን ያገዘፈው መስሎኝ ነበር። ግን ጸሐፊው እያብራራ ሲተነትነው አባቴ የሞት ፍርድ ፈጻሚ ባለካራ ሆኖ ታየኝ። እንደሚታወቀው ብሎ ይቀጥላል ጸሐፊው። እንደሚታወቀው 4 ኪሎዎች ከ4 ኪሎ ያኗኗር ይትባሃል ተነቅለን ሌላ ቦታ ብንተከል የሚደንቅ ባህሪ የለንም ብለን እናምናለን። እንደውም ዕጣፈንታችን ጠውልጎ መጥፋት እንደሆን ተቀብለነዋል። ይሄ ስሜት ያደረብን ያለ ምክንያት አይደለም። አካባቢው በሰው አስተዳደግ ላይ ተጽዕኖ እንደሚያሳድር ልንክደው አይገባም። የ4 ኪሎ ነዋሪዎች አብዛኛዎቻችን ቋሚ ገቢ የሌለንና ደመቅመቅ ማለቷን ተማምነን የምናድርነ። ምሽት ላይ ቆሎ፣ ማስቲካ፣ ሎተሪና የተቀቀለ እንቁላል በያዙ ሕፃናት ትወረራለች። ህልውናቸው ከቤት ውጭ በሆነ ተራ ነገር ላይ የተመሰረተ ቤተሰቦች በጣም ብዙዎች ናቸው። ወላጆች የወለዷቸው ልጆቻቸውን አቅፎ ለመያዝ እጆቻቸው ሲያጥሩ እንደ ድንጋይ ወፍጮ እያንሸራተቱ ወደ ማህበረሰቡ ቁልቁል ይደባልቋቸዋል። ማህበረሰቡ ውስጥ ደግሞ ለሕፃናት የተመረጠ ነገር ሊገኝ አይችልምና ዕድሜያቸው ያልፈቀደውን ሁሉ ያለ ተቆጣጣሪ ይቀስማሉ። ወደ ተግባርም ለመለወጥ ይፈጥናሉ። እንዳይደላም እንዳይቆረቆርም ተደርጎ ተለሳልሶ የተዘጋጀው የድንጋይ መቀመጫ ላይ ተደላደልኩ። እግረ መንገዴንም አካባቢውን ቃኘሁ። ከእውቀት ይልቅ ስሜቶቻቸውን ልብ የሚሉ የሚመስሉ አጥኚዎች ተቃራኒ ጾታዎቻቸውን አጠጋግተው መጽሐፍቶች ላይ አፍጥጠዋል። እንዲህ ያለ ጥናት ተገቢ መስሎ አይታየኝም። ጉራ ሳይሆን ለዚህ ብዬ አንድም ወንድ ሳልጠጋ መመረቂያ ዓመቴ ላይ ደርሻለሁ። ቀልቤን ከንባብ ውጪ ማድረጌ ከድንጋዩ መቀመጫ በላይ እየቆረቆረኝ አይኖቼን መለስኩ። 4 ኪሎዎችን
ከመኖሪያነት ይልቅ ለመዝናኛነትና ለአሸሼ ገዳሜ መምቻነት ተመቻችታ በመፈጠሯ እንደ ድግስ ቤት የጋራ ማዕድ የሰራም ያልሰራም እኩል እጁን ያሾልባታል። ከጨፋሪው የሚንጠባጠበው ብዙ ነው። በዚህም የ4 ኪሎ አድባር ጦም አያሳድርም የሚል ፈሊጥ አለ። ይህም የ4 ኪሎንና የነዋሪዎቿን ገጽታ የሚያመላክት ይመስለኛል። እኛ 4 ኪሎን የተጣባን ነዋሪዎች የአኗኗር ባህላችን በአካባቢው ተጽዕኖ ስር ወድቋልና በመኖሪያ ለውጥ ከሚጸድቀው የ4 ኪሎ ተክል ይልቅ የሚጠፋው ያመዝናል የሚል ግምት አለኝ። የትኛውም የተሻለ ሁኔታ ለኛ ህይወት ጸር ነው። ለሌላውም ሰው ጸር የሚመስለውን የ4 ኪሎ ባህሪ እኛ ተላምደነው ወደ መኖሪያ ግብአትነት ቀይረነዋልና እሱን ስናጣ ይበርደናል፣ ይርበናል፣ ይጠማናል፣ ጤና እናጣለን፣ እንሞትም አለን። አባቴ ለነዚህ ሰዎች መታረዝ፣ መራብና መጠማት ምክንያት መሆኑ ነው። እንዲሁም ለነሱ ማለቅ ጭንቅላቴን ተጭኖ የነገሩ ክብደት ተሰማኝ። ጥናቴን ከማከናወን ይልቅ 4 ኪሎዎችን የመላመድ ስሜቴ ጠናብኝ። አባቴን ምን አድርግ እንደምለው በቅጡ አላውቅም። እኔ ብቻ ሳልሆን የዚህ ጽሑፍ አቅራቢም ምን መደረግ እንዳለበት ያወቀ አይመስልም። እንዲህ በማለት ያጠናቅቃል። ታዲያ ምን ይደረግ ትሉኝ ይሆናል። 4 ኪሎንና 4 ኪሎዎችን ከማፍረስ እለፉን አልልም። ከዚህስ እንጃ ማለትን እመርጣለሁ። ነገር ግን አንድ ነገር ከወዲሁ መታወቅ አለበት። 4 ኪሎ ለውበትም ሆነ ለስነ ምግባር ትርፍ ስትፈርስ የምንጠፋው እኛ ኪሳራዎቻችሁ መሆናችንን። 4 ኪሎዎች ከአቅሙ በላይ በሆነ ምክንያት ሞቱን የተቀበለ ፍርደኛ መስለው ታዩኝ። አባቴ በነገር ውስጥ ተሳተፈም አልተሳተፈም እነዚህ ሰዎችና መኖሪያቸው ከመፍረስ አይድኑም ስል የመጽናኛ ስሜት አቀበልኩ። ግን ይህም ያጽናናኝ አልሆነም። አባቴ ለመኖር ብቻ የመነኮሱ የህይወት እመበለቶችን በማናለብኝነት ለመጨፍጨፍ እጁን አንስቷል። እኔም የሱ ዘር በመሆኔ እንደ ድርጊቱ ተካፋይ የተቆጠርኩ መሰለኝ። ለ3 ዓመት ልብ ያላልኩት የዩኒቨርሲቲ ውስጥ ባይተዋርነቴ ከዚህ ድርጊት ጋር ተያያዘብኝ። እዚህ ግቢ ከሸዊት በስተቀር ማንንም ለማነጋገርና ለመቅረብ ጥረት አድርጌ አላውቅም። የትኛውም ተማሪ እኔን ለመቅረብ ሞክሮ አያውቅም ከአንድ ተማሪ በስተቀር። እሱ ያቀረበልኝ የፍቅር ጥያቄ ከዚህ ታሪክ ጋር ተያያዥነት የሌለው በመሆኑ ባልፈው ይሻለኛል። ነገር ግን ለ3 ዓመት ያስተናገድኩት ባይተዋርነት ካሁኑ የአባቴ ድርጊት ጋር ተያይዞ አብከነከነኝ። ሸዊትም ትሆን ብቻ አንድ ሰው በመጣ ስላሰብኩ ነገሮችን ማሳጠር እንዳለብኝ እየተሰማኝ ነው። በዚህ ጽሑፍ ውስጥ ላቅ ያለውን ስፍራ መያዝ ያለባቸው ማስታወሻዎቹን እንደሆኑ እሙን ነው። ግን ማስታወሻዎቹን ከማቅረቤ አስቀድሞ ያሉት የኔ ጉዳዮች መጨበጫ ልጓም ታጥቶላቸው ይንፎለፎሉ ጀመር። ያም ሆነ ይህ ያለፈው ትረካይን ትቼ መጪውን ለማሳጠር ልሞክር። ለአንድ ሳምንት ያህል በአባቴና በዶክተር ማርቆስ መካከል እምመላለስ ባዶ የሸማኔ መናቂጥ ሆኜ ነው ያሳለፍኩት። አባቴ የተለመደ ምሳሌያዊ አነጋገሮቹን ያዥጎደጉዳል። ከቀን ወደ ቀን ለኔ ያለው የተመጠነና የተቆጠበ ስሜቱ እየጠፋ በምትኩ እንደ አቋም ተቀናቃኙ ጠንከር ያሉ ቃላቶችን ይወረውርብኝ ይዟል። እንደውም አንዳንዴ የያዝኩትን ጥናት ካልተውኩ መዓት እንደሚወርድ በነቢዩ ኤርሚያስ ልሳን ያስፈራራኛል። ይህን የአባቴን ሁኔታና የኔን አቋም ዶክተር ማርቆስ ሲሰሙ ከመላጣቸው ጀምሮ ያለው ሾጣጣ ፊታቸው ይበራል። መሃል አናታቸው ጉብ ያለ ስለሆነ ግንባራቸው ረጅም ይመስላል። አባትሽ ወጣት እያለም ድሃ ይጠላ ነበር። ሀብትን ለሰው ልጅ እንደ አንድ አስፈላጊ አካሉ ይቆጥረዋልና ድሆችን በፈቃዳቸው ራሳቸውን የለበሱ ጃንደረቦች እያለ እስከ መሳደብ ይደርሳል። ሳር ቅጠሉ ኮሚኒዝምን በሚያንቆለጳጵስበት በዚያ ዘመን እንኳ ብቻውን አንድ ጎራ ይዞ ይከራከር ነበር። በቦዘዙ አይኖቻቸው ያለፈ ዘመን ለመጥራት ትንቅንቅ ይገጥማሉ። ብዙ የኮሙኒስት አፍቃሪ ወጣቶች እሱን ለመግደል ይፈልጉ ነበር። ንግግሩ አበሻቃጭ ስለሆነ የተቀደሰ ሀበሻን መጥፎ ሽታ ሰጥቶ ለውሻ የሚጣል ያደርገዋል። እኔንማ ማርቆስ ብሎ ጠርቶኝ አያውቅም እኮ ማርከስ ነው የሚለኝ። ይህንን ወደፊት በሰፊው አጫውትሻለሁ። ያለፈ ትውልድ የርዕዮተ ዓለም ንትርክ ውስጥ የገባሁ መሰለኝ። ያም ሆነ ይሄን ትተን ወደ ዋናው ጉዳይ እንግባ። አዲስ ዘመን ጋዜጣ ላይ ስለ 4 ኪሎ የጻፈውን ሰው ለማግኘት እጅግ ጣርኩ። የአምዱ አዘጋጅ ረድታኝ በመጨረሻ ስልኬን ሰጠችው። ደወለልኝ። ድምፁ ጎርነን ያለ ነበር። ባለ ጉዳይ ነበር መደወል ያለበት አለኝ። ስልኩን እንዳላገኘሁኝና እሱን ፍለጋ 4 ኪሎ 2 ጊዜ መሄዴን ነገርኩት። ጥሩ ከእንግዲህ ይደውላል ብለሽ እንዳትጠብቂ አለኝ። የማያውቃትን ሴት የሚያናግር አይነት ድምጸት የለውም። ግድ የለም እኔ ደውልለታለሁ አልኩት። ተቀጣጠርን። ምልክቱ አስገርሞኝ ነበር። የነተበ ሱፍ ኮት ለብሳለሁ፣ ኮሌታውን አቆመዋለሁ።